እኔ አሁን ለምሳሌ እኔ አሁን ተፎካካሪ ፓርቲዎችን ቢሆን ለብልጽግና ፓርቲ ጥያቄ አልጠይቅም። ለምን ሞር ጥያቄ በጠየቀው ቁጥር የበለጠ ያብራራ የበለጠ ሰው አንደርስታንድ እንዲያደርገው እድል እየሰጠ ነው እና አንዳንድ ጊዜ ማኒፌስቶ ይዞ ነው የራስ ጉዳይ ላይ ነው ማተኮር ያለብህ። ብልጽግና መሞገት አለበት፣ በፓርቲዎቹ ለብልጽግና መጠየቅ አለበት። ምክንያቱም ብልጽግና ሁለት ብልጽግና ሊጠይቁ ሳይሆን የራሳቸውን አጀንዳ ሊያስተዋውቁ ነው የቀረቡ። አጀንዳቸውን ሲያስተዋውቁ አጀንዳቸውን በማነጻጸር ነው። ፓርቲዎቹ የራሳቸውን ፖሊሲ የማስተዋወቂያ መድረክ ቢሆን ኖሮ አዎ አንተ ምትለው ክርክሮቹ ግን የፓርቲ ማስተዋወቂያ ብቻ አይደለም፣ እርስ በእርስ መሞጋገት ነው። እኔ የተሻልኩ ነኝ፣ አንተ ደካማ ነህ፣ የደካማነት መገለጫ ደግሞ ይሄ ነው የሚል መሞጋገት እሱ ነው። መከራከር ማለት እኮ ይሄን እያየን ነው ወይ እኮ ነው አሁን። አዎ አይ ወደዛ ልመጣ። ይሄን አድርገሃል፣ ይሄው ማስረጃው የሚል ፓርቲ ከመጣ ደግሞ ይሄ ዲስአድቫንቴጅም ይሆናል። ገዢ ፓርቲ መሆን እሱ አለ ወይ ነው ጥያቄ። ራስን መመልከት አለብህ። ኢትዮጵያን ማክበር አለብህ። የኢትዮጵያን ሕዝብ ማክበር አለብህ። ትኩረት ማድረግ ካለብን ጉዳዮች እየራቅን ግን አልመጣንም ወይ የሚያስብል አንዳንድ ተፎካካሪ ፖለቲካ ፓርቲዎች የሚያነሷቸው ሐሳቦች የሉም ወይ? ለምሳሌ ስሜት ተኮር ይሆን ከፖሊሲ ተኮር ይልቅ ስሜት ተኮርነት የሚያጠቃቸው ችግሩን ማስረዳት ለኔ ዕውቀት አይጠይቅም። ሐላል ነው፣ ሜዳ ላይ ያለ ችግር ነው። ብዙ ችግሮቻችን ፊት ለፊት ነው ያሉት፣ የሚታዩ ናቸው። ብዙ ሰዎች ሲራቀቁ ማየው ችግሩን በማስረዳት ላይ ሲራቀቁ መራቀቅ የሚገባል መፍትሄውን በመጠቆም ላይ ይሄ ነው መፍትሄው። ጤና ይስጥልን የተወደዳችሁ በያላችሁበት እንደምንቆያችሁ የሀገር ጉዳይ ፕሮግራማችን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። የምርጫ 2018 ሂደቶች እስካሁን የመጣንበት የፖለቲካ ፓርቲዎች መራጮች ስነ ልቦና አንድምታና ሀገራዊ ፋይዳውን የተመለከቱ ዙሪያ ገባ ሰፊ ውይይቶችን እንድናደርግ ዘንድ ይህንን ርዕሰ ጉዳይ መርጠናል። ዛሬ በዚህ ርዕሰ ጉዳይ ዙሪያ ሀሳባቸውን የሚያጋሩን መስዑድ ገበየው የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዳይሬክተር፣ እንደዚሁም ደግሞ ባልደረባ አፈወርቅ በደው የሀገር ጉዳይ ፖለቲካ ተንታኝ አብረን ቆይታ የሚያደርጉ ነው የሚሆኑት። ውይይታችን የተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን። እንኳን እንዳመጣችሁ እንግዶቼ። እንኳን ደህና ቆየን። መስዑድ ደህና ነህ አይደል? ደህና ነኝ። እንኳን ደህና መጣ። አፈወርቅ ቤተኛችን ስለሆነ ብዬ ነው። ለጋራ ማነሳው አንድ ጥያቄ ቢሆን ደስ ይለኛል። ከዛ ብንጀምር እንግዲህ በአሁኑ ወቅት በኢትዮጵያ የፖለቲካ አውድ ውስጥ እንደምትረዱት ሶስት የኃይል አሰላለፎች ያሉበት በሶስት ጎራ የተከፋፈለ እንቅስቃሴ እናያለን። የመጀመሪያው ቡድን በምርጫ እና በምርጫ ሂደት የሚያምኑ የፖለቲካ ኃይሎች፣ ሁለተኛው ደግሞ ምናልባት ምርጫን በማማረር የነፍጥ ትግልን የመረጡ ቡድኖች የሚመስሉ፣ ሶስተኛው ደግሞ መሀል ላይ የሚዋልሉ እንደ ፖለቲካ ትኩሳቱ እና ደግሞ እንደ ቅዝቃዜውና እንደ ሙቀቱ የሚንቀሳቀሱ ኃይሎች አሉ እና ይህ የፖለቲካ የኃይል አሰላለፍ ምን ትርጉም ይሰጣል? መስዑድ፣ የዓላማና የተግባር ልዩነት የተፈጠረውስ በምን ምክንያት ነው ከሚለውን ጀምር። ከልምምዳችን አናሳ መሆን የመጣ እንደሆነ እረዳለሁ በአብዛኛው። ይሄ እንግዲህ እንደ ማህበረሰብ ራሱ you lose it or you get it ለይን ታሸንፋለህ ወይ ትሸነፋለህ። ስለዚህ ይሄንን ስታይ መሀከለኛው መንገድ አማካይ የሆነውን መንገድ መከተል፣ ለዲሞክራሲ እድል መስጠት፣ ለሰላም እድል መስጠት፣ አሁን ባላገኝ ቀጣይ ደግሞ የተሻለ ነገር ተምሬ አስተካክዬ እመጣለሁ ብሎ የማሰብን ነገር እንደ አማራጭ እንዳይታይ ስላደረገው በመጀመሪያው ባነሳው አማራጭ ውስጥ ያሉ ሰዎች ወይም አስተሳሰቦች የተጨቆኑ እንደሆኑ ይሰማኛል። የምርጫ ልምምዳችን ለተወሰነ ጊዜ ከሄደ በኋላ እንግዲህ እንደምናውቀው የተሻለ ምርጫ 97 ካደረግን በኋላ ደግሞ ለባለው ከዛ በመሃል በነበረው 10 ዓመት ያንን እድል ሰውም ተስፋ እንዳያረገው ከኃይል አማራጭ ውጭ ሌላው አማራጭ ፊሲብል እንዳልሆነ ወይም እንደማያዛልቅ እንዳምን የነበረው የመንግስት ባህሪ አሳይቷል። ከዛም በኋላ ከለውጥ በኋላ ብዙ ነገሮች ሲሻሻሉ ሲለወጡ ደግሞ እንዳልኩህ ከበፊት የነበረው ባህሉ ፍርሃቱ ይሄ ትራውማታይዝ ያረጋል የነበርንበትና አዲስን ባህል በእርግጥም አዲስ ከለውጥ በኋላ የመጣው መንግስት ያመጣቸውን ለውጦች የሰጣቸውን ተስፋዎች ያመጣቸውን የተቋማት አሰራር ያመጣቸውን የህግ ለውጦች ሁሉ ለማመን ያ በፊት ያሳለፍነው ባህሉ ልምምዱ መሀል ሰፋሪውን እንዲበዛ ያደረገው እንደሆነ ከ97ቱ ምርጫ በኋላ
የፖለቲካ ፓርቲዎችን እንቅስቃሴ፣ የሲቪል ማህበራትን እንቅስቃሴ፣ የሚዲያን እንቅስቃሴ በሀሳብ ለመሞገት የሚሞክረውን ስብስብ ሳይለንስ ያደረገ ምንም ያንን አማራጭ የማይታሰብ ያደረገ ሰላማዊ ትግልን እንደ አማራጭ የሚከተሉ ኃይሎችን የመንግስት ተቀጽላ እንደሆኑ እንጂ በራሳቸው ሀሳብ ይዘው የሚንቀሳቀሱ እንዳልሆነ ሪዲኩል የማድረጉ ባህል ጎድቶናል ብዬ አስባለሁ። እና አሁን ከለውጡ በኋላ ለውጡ ብዙ ነገሮችን ከከፈተ በኋላ ራሱ ለዛ ለተከፈተው የፖለቲካ ምህዳር የሚመጥን አለመሆናችን ያንን ጥግ ያንን የፍራቻ ጥግ ይዞ ወይ ደግሞ ይሄ ሊቀጥል አይችልም ብሎ ከለምምድ የማመኑ ነገር ያመጣው እንደሆነ እገነዘባለሁ። እንዳጠቃላይ ለምሳሌ 97 ላይ ትልቁ እድል ነበራት ኢትዮጵያ አይደል? ስርዓተ መንግስቱ እጅግ በጣም ዲሞክራሲ ልምምድ ላይ ማህበረሰባዊ የሆኑ ለውጦችን ሳይቀር ፊት ለፊት ይዞ የመጣበት ሁሉንም ነገር ተጋፍጦ የኢትዮጵያን መጻኢ ዕድልና ዕጣ ፈንታ በምርጫ ላይ መወሰን አለበት የሚለውን ተስፋ ያሳየ ህዝብ የነበረበት ነው አይደል? ያ ከተዳፈነ ከ10 ምናምን ዓመት በኋላ ደግሞ 2013 ደግሞ ያየነውን ነገር ደግሞ አይተናል። እሱም ደግሞ ጭላንጭል አይደለም ወይ? ከዛ ላይ አድ እያደረግን እንዳንሄድ የከበደን ነገርስ ምንድነው? አፈወርቅ ምን ይታያል? እንግዲህ ቅድም ጥያቄው ላይ እንዳስቀመጥከው ኢትዮጵያ ውስጥ በሶስት ጎራ የሚከፈሉ የፖለቲካ አሰላለፎች አሉ። አንደኛው በምርጫ የሚያምን በምርጫ ብቻ ብሎ የሚያምን ይሄ ቡድን ይሄ ሀገር ችግር አለበት፣ ችግሩ ደግሞ መፍትሄ አለው፣ የተሻለው መፍትሄ ደግሞ እኔ ጋር ነው ያለው፣ መፍትሄን ደግሞ ጠረጴዛ ላይ አቅርቤ አዳራሽ ውስጥ አቅርቤ ተሞግቼ አከራክሬ ለህዝብ መፍትሄ ሀሳቤን ሸጬ ወደ ስልጣን መጥቼ የህዝብን ችግር እፈታለሁ በሚል ሀሳብ የተደራጁ ፓርቲዎች በምርጫ ብቻ ብለው የምርጫ መንገድን ተከትለዋል። ሌላው ደግሞ ይሄ ሀገር ችግር አለ፣ ለችግሩ የሚሆን መፍትሄ የለም፣ ችግሩን መሰረት አድርጌ ግን በረሃና ጫካ ገብቼ ስልጣኑን ብቻ ታርጌት ስታደርግ፣ ምክንያቱም መፍትሄውን ታርጌት ካደረግ ያዳራሹ መንገድ የምርጫው መንገድ የተሻለ ነው። ስለዚህ አንደኛው ጎራ የጫካ አማራጭን የስልጣን የመወጣጫ መንገዱ በበረሃ በጫካ በኩል ነው ብሎ የሚያምን፣ ምክንያቱም እዚህ ሀገር ላይ ሀገር እንዲተዳደርበት ህዝብ እና ሀገር የሚተዳደርበት ህገ መንግስት አለ። የስልጣን ምንጭ ህዝብ ነው የሚለው ህገ መንግስቱ፣ መንገዱ ደግሞ ምርጫ ነው ይላል። ስለዚህ ከህዝብ የሚመነጭ ስልጣን በምርጫ ለተመረጠው አካል ይተላለፋል። ይሄ ዓለም አቀፍ አሰራር ነው። ይሄን ዓለም አቀፍ አሰራርን ተከትለ በምርጫ ብቻ ብለ ልትደራጅ ትችላለህ። አይ እኔ ጋር ያለው ችግር እንጂ መፍትሄ የለም፣ ስለዚህ ታርጌት የማደርገው ደግሞ ስልጣኑን ነው፣ የህዝብን ስልጣን በአቋራጭ በበረሃና በጫካ በኩል አድርጌ ያገኘዋለሁ ካልክ ደግሞ የአፈሙዝ ቡድን መስርተ አፈሙዝ አማራጭ ያደረገ ከጠረጴዛው ወንበር ከመሳብ ቃታ መሳብ ይቀላል፣ ስለዚህ ወደ በረሃ ትወርዳለህ ማለት ነው። ሌሎች ደግሞ አሉ የመናጆነት ስራ የሚሰሩ። የመናጆነት ስራ የሚሰሩ ማለት ሲቀዘቅዝ በእጅ የሚገቡ ሲሞቅ ደግሞ በማንኪያ የሚገቡ ማለት ነው። የኮሮጆንም የአፈሙዙንም አማራጭ እዚህ ምርጫ ሲባል በምርጫ በሂደቱ ውስጥ እየተሳተፉ በአንድ እጃቸው ደግሞ በጫካና በበረሃ ያለውን የታጠቀ ኃይል የሚደግፉ፣ የሚያደራጁ፣ የሚያስታጥቁ፣ የተለያየ የርዕዮተ ዓለም ድጋፍ የሚሰጡ፣ የፖለቲካል ጀስቲፊኬሽን የሚያቀርቡለት እነዚህ ደግሞ መሀል ሰፋሪዎች አሉ። ስለዚህ በሀገራችን ውስጥ እነዚህ ሶስት ጎራዎች አሉ። ዋናው መሰረታዊ ነገር መደረግ ያለበት ቅድም መስዑድም ሲያነሳው የነበረው ለምሳሌ በምርጫ ውስጥ የሚመጣ ፉክክር ወይም ደግሞ መሞጋገት ተሸናፊ አይኖረው። በቃ ምክንያቱም የትኛውም የፖለቲካ ፓርቲ አት ዘ ኤንድ ኦፍ ዘ ዴይ በምርጫ የሚያሸንፈው አንድ አካል ነው፣ መንግስት የሚሆነው ፓርቲ አይደለም። አት ዘ ኤንድ ኦፍ ዘ ዴይ በምርጫ የሚያሸንፈው ህዝብ ነው፣ በምርጫ የሚያሸንፈው ሀገር ነው። የፖለቲካ ፓርቲዎች ህዝብ እስካሸነፈ ድረስ፣ ሀገር እስካሸነፈ ድረስ፣ ይሄ ኮንቲኒቲ ኦፍ ዘ ገቨርንመንት እስካረጋገጠ ድረስ፣ ምክንያቱም እንደ ሀገር ብዙ ጊዜ ብዙ መድረኮች ላይ ይነሳል። እንደ ሀገር የ3000 4000 ዓመት ታሪክ አለ ምናምን ይባላል አይደል? የ4000 ዓመት ታሪክ አለን ስንል ኢትዮጵያ የምትባለው በ4000 ዓመት ታሪክ ውስጥ የነበረችው ኢትዮጵያ አሁን ያለችው ኢትዮጵያ ነች፣ የቆዳ ስፋቷ ይሄ ነው ምናምን ብትል አይደለም። የ3000 4000 ዓመት የመንግስትነት ታሪክ አለን ነው። ይሄ የመንግስትነት ታሪክ በፕሪንሲፕል ኦፍ ኮንቲኒቲ ኦፍ ዘ ገቨርንመንት በሚለው ጽንሰ ሀሳብ ዙሪያ የመንግስት ቀጣይነትን ማረጋገጥ። ስለዚህ የመንግስት ቀጣይነትን ማረጋገጥ እስከቻለ ድረስ፣ በህዝብ የተመረጠ መንግስት ወደ ስልጣን ማውጣት እስከተቻለ ድረስ የፖለቲካ ፓርቲዎች ሀሳባቸውን ለህዝብ አቅርበው ህዝብ መርጦ ይሄ የመፍትሄ ሀሳብ
ችግሬን ይፈታልኛል እስካለ ድረስ የትኛውም የፖለቲካ ፓርቲ ኢቭን የትኛውም የፓርላማም የሆነ የህዝብ ተወካዮች ምክር ቤትም ይሁን የክልል ምክር ቤቶች ውስጥ መቀመጫ እንኳን ባያገኝ ተሸናፊ ነው ማለት አትችልም እሱ። ምክንያቱም ህዝብ አሸንፏል፣ ምክንያቱም ሀገር አሸንፏል። ስለዚህ ለኔ አንድ በምርጫ ብቻ የሚለው ወይም ደግሞ ምርጫን መሰረት ያደረገው አስተሳሰብ ህገ መንግስታዊ ነው። ከህገ መንግስቱ ነው የሚመረጨው። የስልጣን ምንጭ ህዝብ ነው ይላል ህገ መንግስታችን። የስልጣኑ መንገዱ ደግሞ ምርጫ ነው ይላል ህገ መንግስታችን። ግን አንድ ጥያቄ እዚህ ላይ ይነሳል። ለምሳሌ ኢትዮጵያን ለማዳከም ከሚሄዱ ኃይሎች የኢትዮጵያን ተቃዋሚ ወይ ደግሞ በሐሳብ ልዕልና መሟገት የማይችሉትን ኃይሎች እግር ከእግር የኢትዮጵያን እድገት ለመቅጨት ከሚታትሩ ኃይሎች ውጪ ነው ይሄን ጥያቄ ማነሳው። ይሄ ይታወቃል ማለት በምስራቅ አፍሪካ ፖለቲካ ውስጥ የኢትዮጵያን ኃያልነት ለመገዳደር የኢትዮጵያን ጠላቶች ማስታጠቅና የኢትዮጵያን ማዳከም የኢትዮጵያ ጠላቶች አይነተኛ መገለጫ ነው ብዬ ነው የማስበው። ከዚህ ውጪ ግን ለምሳሌ በምርጫ መንግስት መሆን እየተቻለ በምርጫ መንግስትን መቀየር እየተቻለ የነፍጥ ትግልን እንዳማራጭ አድርገው የሚያስቡ ሰዎች ስለ ዲሞክራሲ ያላቸው እይታ ምን ቢሆን ነው የሚል ጥያቄ ባነሳ ምን ምላሽ አላችሁ? ትንሽ መሞገት ፈልጋለሁ። ጥሩ ነገር ነው። አሁን እንግዲህ የምናወራው በሁለት አይነት ሴታፕ ነው። አንደኛው ለምሳሌ ከለውጥ በፊት በነበረው ጊዜ ሰላማዊ ትግል በምንም መልኩ የማይቻል እንደነበረ ለምሳሌ እኔ በህግ ባለሙያም እንደሆነ የፍርድ ቤት ኬዞችን ስከታተል ነበርና አስታውሳለሁ። አንድ የፍርድ ቤት ኬዝ በሰላማዊ መንገድ ይሄን የነበረውን በወያኔ ጊዜ የነበረውን መንግስት ለማሸነፍ የሚቻል ስላይደለ የትጥቅ ትግልን መከታተላችን ተገቢ ነው፣ ያንንም በማድረጋችን ልክ ነን ብለው ትልልቅ የመንግስት ባለስልጣናትንም እንደ መከላከያ ማስረጃ አድርጎ የቀረበበት ኬዝ አስታውሳለሁ። ሶ በዛን ጊዜ በምንም መልኩ ፖለቲካል ዊልም የመንግስት አለ የህግ አሁን ባነሳ ነው ህገ መንግስት ማዕቀፍ ምርጫን ዝም ብሎ በየ5 ዓመት ቲክ ቦክስ ማድረግን እንጂ ጀኒን ሆኖ ሐሳብ ተፋይቶበት ይመጣል ነበር። ሶ በዛ አውድ ውስጥ ለምሳሌ እኔን ብጠይቀኝ ሰላማዊ ትግል መፍትሄ ሊያመጣም አይችልም፣ መንግስት በምንም መልኩ ይሄንን ሊቀበልበት አይችልም የሚል እሳቤ ነበር። አንድ ይሄን እንድታነሳልኝ ነው። ሁለተኛ ህገ መንግስት የህዝቦች የብሔር ብሔረሰቦች የህዝቦች ነው እንዳልከው ማንም ሰው ወደ ስልጣን ሲመጣ ኢትዮጵያን አሸነፈው። ለምሳሌ ባለፈው በ6ኛው ምርጫ ልክ ምርጫው ተደርጎ ውጤቱ ይፋ ከመደረጉ በፊት እኛ እንደ ሲቪል ማህበራት ተሰባስበን በምክር ቤታችን በኩል ኢትዮጵያ አሸንፋለች የሚል ትልቅ መርሃ ግብር አዘጋጅተን ነበር። ለምንድን ነው ስትለኝ ከዛ በፊት የነበሩት ምርጫዎች ላይ ምርጫ በመጣ ቁጥር ምጥ ነው፣ ሰው ጭንቅ ነው፣ ምንም ይምጣምን የመቀበል ፍላጎት የለም፣ ወይም የድህረ ምርጫ ግርግር፣ ረብሻ፣ ክራይሲስ ሰውን ያስጨንቀዋል። ስለዚህ ያ ባለመሆኑ ሰላማዊ ምርጫን ከምርጫው በኋላና በምርጫው አውድ ውስጥ ሰላማዊ መሆኑን አረጋግጠናል። ሰው ህዝብ አሸንፏል። ልክ ነህ። ይህንን ለመረዳት ግን ምን ያስፈልጋል? ኢትዮጵያን መረዳት ያስፈልጋል። የኢትዮጵያ ፍላጎት ምንድን ነው? የኢትዮጵያን ፍላጎት ምንድን ነው? በህግ በተቋም እና በተከታታይ በሚደረግ ተግባራዊ ልምምድ ዲሞክራሲን ማዋለድ ነው። መጨረሻው ስፔሱ ሁለተኛው አውድ ማለት ነው። ሁለተኛው አውድ ስፔሱ እያለ መንግስት ፖለቲካል ዊል ኖሮት ስፔሱን ከፍቶ ተቋም አደራጅቶ ገለልተኛ የዲሞክራሲ ተቋማት አሁን ያለ ነው በሲቪል ሶሳይቲ በኩል በፖለቲካ ፓርቲ መደራጀት ምናምን ሁሉ ይሄ ሁሉ ሆኖ አይ ሰላማዊ መንገድን አልከተልም ማለት ይሄ እንግዲህ የምርጫ ጉዳይ ነው። ስቲል ይሄም ቢሆን የህዝብ በዲሞክራሲ ላይ ያለ መደራደርና የመደራደር ጉዳይ ነው። ለምሳሌ በጫካ ወይም በግጭት በኃይል አማራጭን የሚሉ ሰዎች ሰው እኮ ሰፖርት ስለሚያደርጋቸው ነው ወይም ሆስት ስለሚያደርጋቸው ነው። ኮንስቲትዌንሲ ስላለ ነው። አይ ደጋፊያቸው ማን ነው? አሁን እሱን እኮ ነው ለምሳሌ አሁን ያለው አሁን ይሄ ደጋፊ ወደ አሁኑ አውድ እናምጣው። እሺ ደጋፊያቸው ማን ነው? ይሄ ደጋፊ አሁን ባልኩ መልኩ ኢትዮጵያን እንድታሸንፍ የማይፈልገው ወይም ደግሞ የሀገርን አንድነት የማይፈልገው ወይ ደግሞ አለመፈለግ ሳይሆን ያልገባው ነው። ለዚህ ነው አሁን ይሄ የሲቪክ ኤጁኬሽን የምንለው ወይም ደግሞ የዜግነት ትምህርት ወይም ደግሞ ስለ ስርዓተ መንግስት እነዚህ ላይ ግንዛቤ ያጠረውን ወይም ደግሞ ግንዛቤ ሆን ብሎ ማይረዳም ሊሆን ይችላል እሱን በማደናገርና በማምታታት ያንን ኮንስቲትዩንሲ ይዞ የመቀጠል ነው። ስለዚህ ምርጫው የመጣው ምናልባት ብዙ ሰው ይሄንን ግንዛቤ ከማጣቱ አሁን ይሄ ልምምዱ ቅድም ያነሳሁት ያቆፈኑ ምን ዋላ ፍርሃቱ፣ ሁለተኛ ደግሞ የተቋማት ላይ ያለን
መተማመን ባህል ከታች ጀምሮ ባለመሰራቱ ስለዚህ አስቻይ ሁኔታ ያለ የኃይል አማራጭን መከተል አስቻይ ሁኔታ ያለ እዛም እዚህም ማለት አሁን እንዳልኩት ይሄ የኮሚትመንት ማጣት መገለጫ ነው ብዬ ነው እማየውና ነገርየው እስከዛ በላይ ከፍ አይልም ወይ? አሁን ለምሳሌ ኢትዮጵያን ለማዳከም የሚሄዱ ኃይሎች ተቀጽላስ ቢሆን ለምሳሌ በምርጫ መንግስት እንዴት መሆን እንደሚቻል እኮ ትንሽም ቢሆን ልምምድ አለን እኮ ኢትዮጵያ አሸንፋለች ስንል እኮ ሹር ትክክል እኮ ነው። ኃይለ ቃሉ ትልቅ ነው ባይዘው ኢትዮጵያ አሸንፋለች ስንል እኮ እሱ ነው። ስለዚህ ኢትዮጵያ አሸንፋለች ብለን ኢትዮጵያ ባሸነፈችበት አውድ ውስጥ ኢትዮጵያን የሚያፈርስ ወይም ጸረ ኢትዮጵያ የሆነ ወይም ደግሞ ኢትዮጵያን ማዳከም ከድሮ ጀምሮ ወይም በአቋም ከሚሰራ አካል ጋር መስራት እኮ የዚህ አሁን ያነሳው የዛኛው የድሮ አባዜ ወይም ደግሞ የሐሳብ እጦት ወይም ደግሞ ይሄ ያው መስራት አለበት። ዝም ብሎ ሰው አይደግፍም፣ ዝም ብሎ ድምጽ አይሰጥም። ስለዚህ እንደማትሰራ አቅም እንደሌለ ያን ዲሊቨር ማድረግ እንደማትችል ስትገባ በማደናገር ወይ ደግሞ እንዳልኩ የሆኑ ኤጀንቶችን ወይም የሆኑ አስተሳሰቦችን ይዘህ በማምታታት ምን ማለት እዛም እዚህም ያል ልትቀጥል ትችላለህ። ሐሳብ አለ አፍያ እዚህ ላይ አይ ቲንክ ወይ መስዑድ ሚስ አንደርስታንድ ያደረገኝ ነገር አለ እንጂ አይ ዶንት ቲንክ የሞገትከኝ ሳይሆን እየደገፍከኝ ነው ብዬ ነው ማስበው። ምክንያቱም ሀገር በህገ መንግስት ይመራል ስል ከዛ በፊት በተለይ ከ8 ዓመት በፊት በነበረው የኢትዮጵያ የመንግስትነት የሀገር አስተዳደር ጽንሰ ሐሳብ ውስጥ ህገ መንግስቱ ዜጎችን የማስተዳደሪያ መንገድ እንጂ መንግስት የሚገዛበት ሀገር የሚመራበት ቱል አልነበረም። ይሄንን ስል ለምሳሌ ማሳያው ቆይ መስዑድ ምንድነው ማሳያ ምንድነው? ማሳያው ለምሳሌ ኢትዮጵያ መቼም 8 ዓመቷ ብቻ አይደል? እሺ ማሳያው ለምሳሌ ከዛ በፊት የኢትዮጵያ አብዛኛው የፖለቲካ ፓርቲዎች በየእስር ቤት ሲጋዙ የነበሩ ፖለቲከኞች ጥያቄያቸው ምን ነበር? ዓለም አቀፍ ህግጋቶችን መሰረት ያደረገ ወይም ደግሞ ሰብአዊ መብትን መሰረት ያደረገ ምናምን አይደለም። ጥያቄያቸው እኮ መንግስቱ ላይ የተቀመጠልንን መብት እንጠቀምበት ነው። የመናገር መብት፣ ሀሳብን በነጻነት የመግለጽ መብት፣ በነጻ የመደራጀት መብት፣ በተንቀሳቅሶ ሀብት የማፍራት ስራን የመስራት መብት ነው እየጠየቀ የነበረው ህዝብ። ይሄንን እንዲናይ ስታደርገው ህገ መንግስቱን ከቦታው ዞር አድርገሃል ማለት ነው። ሀገር በህገ መንግስቱ እያስተዳደርክ አይደለም ማለት ነው። ስለዚህ ሀገር በህገ መንግስቱ እያስተዳደርክ ካልሆነ ሀገር ህግ አልቦ ሆኗል ማለት ነው። ህገ መንግስቱን ንደዋል ብለህ ደግሞ ትከሳለህ። ህገ መንግስቱን አንተ ንደኸው እያለ እሱን እኮ ነው የምልህ። ፖለቲካል ዊል ማለት እሱ ነው። አሁን ባለው ሁኔታ ደግሞ ህገ መንግስቱ ወደ ጠረጴዛው ተመልሶ ወደ ሀገር የማስተዳደሪያ ቱልነቱ ተመልሶ ወደ ህጋዊ ክብሩ ተመልሶ ዜጎች ሀሳባቸውን በነጻነት የሚገልጹበት አውድ እስካለ ድረስ በነጻነት የሚደራጁበት አውድ እስካለ ድረስ በነጻነት የፖሊሲ አማራጮቻቸውን የሚያቀርቡበት፣ የሚከራከሩበት፣ የሚሞገቱበት፣ የሚሞግቱበት፣ የሚጠይቁበት፣ የሚጠየቁበት ሂደት እያለ የበረሃ አማራጩን መውሰድ ቅድም ሰለሞን ሲያነሳው እንደነበረው የበረሃ አማራጩ የኢትዮጵያ አማራጭ አይደለም። ልክ ነው። የኢትዮጵያ ህዝብ አማራጭ አይደለም። ምክንያቱም የበረሃ አማራጩ የት እንደሚያደርሰን ለሌላው ሀገር ሁሉ ምሳሌ እንሆናለን እኛ። ይሄም ከግምት ውስጥ ማስገባት ያስፈልጋል። የኢትዮጵያ ታሪካዊ የምንላት ጠላት አለችን፣ ተላላኪዎች አሉ። እነዛን ሁሉ ብናነሳ አላማቸው አንድና አንድ ነው። እነዚህን ዛሬ የሚደግፏቸውን ሰዎች እስከምን እንደሚደግፏቸው እናውቃለን። እስከ ቤተ መንግስት ነው፣ እስከ 4 ኪሎ ቤተ መንግስት ድረስ ብቻ ነው የሚደግፏቸው። ከዛ በኋላ እነሱም ላይ ደግሞ ሌላ ይጀምራሉ። ምክንያቱም የተመሰረተ አይደለም። ምክንያቱም ቤተ መንግስት ኢትዮጵያ ቤተ መንግስት ውስጥ የገባ የትኛውም የፖለቲካ ፓርቲ የኢትዮጵያን ህዝብ ወክሎ በኢትዮጵያ ህዝብ ተመርጦ ስልጣን የያዘ የትኛውም የፖለቲካ ፓርቲ የኢትዮጵያን አንጡራ ሀብት የኢትዮጵያን የተፈጥሮ ሀብት ሳይጠቀም ሀገር ሊያለማ ለዜጎች የስራ ዕድል ሊፈጥር አይችልም። የነሱ ግጭት ከዚህ እውነታ ጋር ነው። ዛሬ ሀገር መፍረስ አለበት የሚልን ሰው 4 ኪሎ ቤተ መንግስት ብናስገባም ሀገር ማስተዳደር ከፈለገ የኢትዮጵያን ሀብት ማልማት አለበት፣ መጠቀም አለበት፣ ወንዞቻችንን ማልማት አለበት፣ የባህር በር ጥያቄያችንን ማንሳት አለበት። ይሄ የኢትዮጵያ ህዝብ ጥያቄ ነው። ይሄንን ጥያቄ ስታነሳ ከነዛ ሰዎች ጋር ትጋጫለህ። ይሄ ግጭት ሲፈጠር እነሱ አንተን 4 ኪሎ እንዳደረሱት ሁሉ ሌላ ሰው ከበረሃ ያመጡና 4 ኪሎ ለማስገባት እንቅስቃሴ ይጀምራሉ። ይሄ ሳይክል ኦፍ ቫዮለንስ እንዲቀጥል ያደርጋል። ዋናው መሰረታዊ ነገር የፖለቲካ ፓርቲዎች ምርጫን ብቻ ሲባል የስልጣን መንገዱ አንድና አንድ ነው። ምንጩ አንድና አንድ ነው። ምንጩ ህዝብ ነው፣ መንገዱ ምርጫ ነው። ከዛ ውጭ ሌላ አማራጭ የለም። ይሄን ሀሳብ እንቆይበታለን። በመስዑድ አሁን ያለንበት የምርጫ ቅስቀሳ ወቅት እንግዲህ ግንቦት ወር ላይ ምርጫው ሲደረግ 7ኛው ምርጫ ጎልቶ የወጣ አንድ ኃይለ ቃል አለ፣ በምርጫ ብቻ የሚል።
የዲሞክራሲን የሀሳብ ልዕልናና ከፍታ እንድናይበት ስለፈለኩኝ ነው። ይሄ ነገር ሲነሳ ምንድነው የሚሰማ? እንግዲህ አንድ ምርጫ ለማድረግ ስኬጁሉ 5 ዓመት ስለደረሰ ሳይሆን የተቋም ግንባታ ያስፈልጋል፣ የፓርቲዎች ዝግጅት ያስፈልጋል። ለምሳሌ ባሆኑ የኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ለምሳሌ ከ60 በላይ 63 አካባቢ አባላት አሉት። በሀገራዊ ምርጫው ወደ 47 ፓርቲዎች መመዝገባቸውን ሰምተናል። በሲቪል ማህበረሰብ በኩል ወደ 169 አካባቢ የመራጮች ትምህርት እየሰሩ ነው። ወደ 45 አካባቢ የመታዘብ ስራ ይሰራሉ። ዓለም አቀፍና አህጉር አቀፍ ታዛቢዎች ይመጣሉ። ይሄ ሁሉ የኢንፍራስትራክቸሩ ሂደት። ስለዚህ ፓርቲዎች አሁን እንደምናየው በየሚዲያው እየቀረቡ ሀሳባቸውን ያጋሩ ነው፣ ለህዝቡ መረጃ እየሰጡ ነው። እንደውም ከዚህ ቀደም ከነበረው ምርጫ በተለየ ሁኔታ በተለይ ኢቢሲ የመሳሰሉ ትልልቆቹ ሚዲያ ተቋማት በራሳቸው ተነሳሽነት እንግዲህ የአየር ሰዓት ምን ያክል ውድ እንደሆነ እናውቃለን። ምርጫ ቦርድ ሳያስገድዳቸውና ባለው የምርጫ ህግ መሰረት ሳይገደዱ በራሳቸው ፈቃደኝነት ብዙ ጉዳዮች ላይ እያከራከሩ ነው። ስለዚህ እነዚህን ቅድመ ሁኔታዎችን ሰርተህ እና ይህን የህግ ማንቀፍ ቅሬታም ካለህ የምትፈታበትን አጠቃላይ ኢንፍራስትራክቸር ሰርተህ በምርጫ ብቻ ማለት ትክክለኛ ክርክር ትክክለኛ አስተሳሰብ ነው ብዬ አስባለሁ። አሁን ቅድም እንዳልኩት ከለውጥ በኋላ የኢትዮጵያ ብሔራዊ ምርጫ ቦርድን እኮ ከለውጥ በፊት እናውቀዋለን። ከለውጥ በኋላ ደግሞ የት እንዳለ የኢትዮጵያ ህዝብ ማንኛውም ሰው የሚያውቀው ነው። የሰብአዊ መብቶች ኮሚሽን የዲሞክራሲ ተቋማት ግንባታ ላይ የሲቪክ ስፔሱ በተለይ የሲቪክ ምህዳር የሚዲያ ምህዳር የመሳሰሉት ነገሮች ላይ የተሰሩ ትልልቆቹ ስራዎች ኢኔብለርስ ወይም አስቻይ ሁኔታዎች ናቸው። ስለዚህ እነዚህ ሁሉ አስቻይ ሁኔታዎች ባሉበት ሀሳብህን ሸጠህ ሰውን ሞቢላይዝ አድርገህ እኔ ከዚህኛው ፓርቲ በዚህ ጉዳይ ላይ በፖሊሲ ጉዳይ ላይ አቅርበህ የትምህርት ፖሊሲ ይሄ ነው፣ የጤና ፖሊሲ ይሄ ነው፣ የግብርና ፖሊሲ ይሄ ነው፣ የውጭ ጉዳይ ፖሊሲ ይሄ ነው። ከዛ በመለስ ደግሞ ኢትዮጵያ እንደ ሀገር ለባለፉት ብዙ ሺህ ዓመታት ስትኖር እንደ ሀገር ሊያኖሯት የቻሉ ትልልቅ ሴቶች አሉ። እንደገና ደግሞ ለወደፊትም ብዙ ጊዜ ለመቀጠል የሚያስፈልጓት ትልልቅ አገራዊ አጀንዳዎች አሉ። አሁን በቅርቡ በብዛት እንደሚነሳው የባህር በር ጉዳይ፣ ሌሎች ትልልቅ ሀገራዊ ፕሮጀክቶች ለምሳሌ ግድባችንን ጨምሮ። ስለዚህ እነዚህን ማንኛውም ፓርቲ የማይከራከርባቸው ሆኖ ከዚህ በመለስ ባሉ ደግሞ መሰረታዊ በሆኑ ፓርቲው አንዱ ከሌላው ተበላልጦ ወደ ህዝብ የሚመጣበት መንገድ የመጀመሪያውም የመጨረሻውም በምርጫ ብቻ ነው። ከተሸነፍክም ቅድም እንዳልነው ኢትዮጵያ ናት ያሸነፈችው፣ ካሸነፍክም እንዳልነው ኢትዮጵያ ናት ያሸነፈችው። ለምን? የተሻለ ሀሳብ ይዘህ ስለመጣ ብዙ ሰው ስለደገፈህ አብዛኛውን ሰው በተሻለ ትመራዋለህ ማለት ነው። ብትሸነፍ ደግሞ ስቲል ገዢ የሆነውን ፓርቲ እየተቸህ ተቃውሞህን እያቀረብክ በማናቸውም መልኩ ያላየውን ነገር እንዳይ እያደረክ እያሰላኸው በጣም አክቲቭ እንዲሆን ሻርፕ እንዲሆን እያደረከው ትሄዳለህ ማለት ነውና ይሄ በእውነት ለመናገር ትልቅ ጽንሰ ሀሳብም ነው። እኛም እንደ ሲቪል ማህበረሰብ ድርጅቶች ሁሌም የምንለው በምርጫ ብቻ ስንል ፓርቲዎች ከማናቸውም የኃይል አማራጭ ከማናቸውም አላስፈላጊ የሆነ ጫናን በማድረግ ማኒፑሌት በማድረግ ከሚገኝ ነገር ተቆጥበው ደጋፊዎቻቸውንም አባሎቻቸውንም በአለው የህግ ማዕቀፍ ቅሬታዎችም ካሉ አለ በምርጫ ቦርድ በኩል የሚፈቱ አሉ፣ ወደ ፍርድ ቤት የሚሄዱ አሉ፣ ከዛም አልፎ አሰራሮች አሉ። ስለዚህ እኛ ያላመነውን ተቋም ነገ መንግስት ሲሆን ይህን ተቋም አመጣለሁ ብሎ ማለት ልክ አይደለም። አሁን ፍርድ ቤትን ካላመንክ ነገ የምታመጣውን ፍርድ ቤት ሌላው ሊያምንልህ አይችልም። ስለዚህ የመጀመሪያው በተለይ ከፓርቲዎች በምርጫ ብቻ ስንል ምርጫ ቦርድን ማመን አለባቸው። ማመን ግዴታችን ነው ለሁላችንም። ድምጻችንን ስንሰጥ ምርጫ ቦርድ እንደሚያስተዳድረው በአግባቡ እንደሚይዘው ኢሬጉላሪቲ ደግሞ ይኖራል። ይሄ በማንኛውም ምርጫ ጊዜ እንኳን በኢትዮጵያ አይደለም በብዙ ሀገሮች እያየን ኢሬጉላሪቲውም ካለ መሰረታዊ እንዳይሆን ካለም ከስር እየተፈታ እንዲሄድ ትሰራለህ እንጂ ተቋማትን ማመን አለብህ አንደኛ። ሁለተኛ አሁን በፓርቲዎች ምክር ቤት በኩል ብዙ ስራዎች እየተሰሩ ነው። በጣም ጥሩ ስራዎች እየተሰሩ ነውና በዛም ፕላትፎርም በኩል በሌሎችም እያደረግ እንዲቻል ማድረግ ወይም አስቻይ ሁኔታው የበለጠ እየሰፋ እንዴት ዲሞክራሲ ልምምድ ነው። ዝም ብሎ በአንድ ቀን ወይም በአንድ ምርጫ ጊዜ ወይም በየ5 ዓመት ስላደረግን ምናመጣው አይደለም። ዲሞክራሲ እያንዳንዱ ሰው አእምሮ ውስጥ መግባት ያለበት በድምጽ ነው፣ በምርጫ ነው ማሸነፍ ያለብኝ የሚለውን ሶፍት ስኪሉ ላይ ማለት ነው። ሶፍት ይሄ ግንዛቤው ላይ በደንብ መሰራት ያለበት ነው። በዚህ ደግሞ ሚዲያው ብዙ ስራ ይሰራል፣ ሲቪል ሶሳይቲው ይሰራል፣ ፓርቲዎች ይሰራሉ፣ መንግስት ይሰራል፣ ምርጫ ቦርድ ይሰራል፣ ሌሎች የልማት አጋሮቻችንም ይሰራሉና ይሄ ትልቅ ጽንሰ ሀሳብ ነው። አይ ቲንክ ጥሩም እየሄደ እንደሆነ እገነዘባለሁ። የሌሎች ሀገራት ኢትዮጵያን ጨምሮ ሀያል የሆኑት ወደ ሀያልነት መምጣት መቼም የራሳችን ፍላጎት ነው ብዬ ስላሰብኩኝ ነው። የሀገራት ሀያልነት የፈርጣማ ተቋማት መገለጫ አድርገው የሰሯቸው ተቋማት መኖር ነው አይደለ? የትኛውም ዓለም ላይ ብትሄድ በኢኮኖሚ ፈርጥሟል፣ ወታደራዊ ኃይሉ ጠንካራ ነው ምናምን ስትለው
መገለጫቸው የተቋማት ጥንካሬ ነው። በምርጫ ብቻ ሲባልም ልክ ምርጫን የሚያስተዳድረው ተቋም ጥንካሬን ማመን ለሀገር ጥንካሬ ወሳኝነት አለው የሚል ሀሳብ ነው የመስዑድ። አፈወርቅ ብዙ ጊዜ ተከራክረንበታል በምርጫ ጉዳይ ላይ ካንተ ጋር። የዘንድሮ ምርጫ እንግዲህ ብርቱ ክርክሮች የተካሄዱበት ነው፣ እያየን ነው። የፖለቲካ እጩዎችም ይፋ እየሆኑ ነው፣ ማኒፌስቶዎችም እየተዋወቁ ፓርቲዎችም ሀሳቦቻቸውን እያጋሩ ነው። እንግዲህ የትኛው ለኢትዮጵያ ብሔራዊ ጥቅም ይጠቅማል አይጠቅም የሚለውን ለተመልካቾች ነው የምንተወው፣ ያው እነሱም እየተውት ያለ ለዛ ስለሆነ ማለት ነው። እና እንዴት እየተመለከትከው ነው? ጠንከር ያለ ሀሳብ ወጥቶ ከኢትዮጵያ ብሔራዊ ጥቅም በታች ያለ ድርድር እያካሄዱ ነው ወይስ የኢትዮጵያን ብሔራዊ ጥቅም የመደርመስ ነገር ታያለ ፓርቲዎች ላይ? ምክንያቱም ከዚህ መለስ ነው የዓለም ሀገራት ተሞክሮም ከሀገራት ብሔራዊ ጥቅም መለስ ያለውን ክርክር ነው የሚፋጁበት ወይ ደግሞ የሚከራከሩበት። እሱን እያየህ ነው? አዎ፣ በተወሰነ ደረጃ የተወሰኑ መሻሻሎች እያየንባቸው ያሉ ሂደቶች አሉ። እውነቱን ለመናገር አንዳንድ ፓርቲዎች ከዚህ በፊት ለምሳሌ በናሽናል ኢንተረስቱን ጭምር ፓርቲዎች ሲከራከሩ ታያለ። የሀገር ናሽናል ኢንተረስት ኦን ደ ቴብል ቀርቦ በዛ ላይ ክርክር ማድረግ በጨዋነት ከገለጽ ነው ነውር ነው። ምክንያቱም የሀገር ብሔራዊ ጥቅም የፖለቲካ ፓርቲዎች የመከራከሪያ ጠረጴዛ ላይ ሊቀርብ አይገባም። በቃ የጋራ አቋም ነው መሆን የሚገባው የነበረው። እሱን እያየናል። ዋናው መሰረታዊ ነገር መታወቅ ያለበት እዚህ ሀገር ላይ የመንግስት ቀጣይነትን ማረጋገጥ ያስፈልጋል ሲባል ለምሳሌ ከድሮ ከአክሱም ብትጀምር ከአክሱም ወደ ሰለሞን፣ ከሰለሞን ወደ ዛጉዌ፣ ከዛጉዌ ተመልሶ ወደ ሰለሞን፣ ከሰለሞን ወደ ደርግ፣ ከደርግ ወደ ኢህአዴግ፣ አሁን ወደ ብልጽግና። ዲስ ኢዝ አ ቼን ኦፍ ኢትዮጵያ ውስጥ አሁን ታሪክም ነው የሚባለው አንደኛው ይሄ ሰንሰለት ሳይቋረጥ እየተቀባበሉት እየተለያየ ቢሄድም የመንግስትነት ቀጣይነት ተረጋግጦ ቀጥሏል። የመንግስትነት ቀጣይነት ማለት ቅድም ሶል ስታነሳው እንደነበረ ለምሳሌ የመንግስት ቀጣይነት ማለት የተቋማት ቀጣይነትን ማረጋገጥ። ለምሳሌ ታላላቅ የምትላቸው የዓለም ሀገራት ትልቁ በፖለቲካም በኢኮኖሚም ያላቸው ጥፍርም ጥርስም ተቋሞቻቸው ናቸው። አንዳንድ ሀገራት ለአመታት መንግስት ሳይመሰርቱ ሀገር ፈንክሽን ያደርጋል። ዲሞክራሲ በአንድ ሌሊት ተወልዶ በአንድ ሌሊት የሚያድግ ነገር አይደለም። በሂደት ውስጥ ነው የምትፈጥረው። ፓራራል አድርገህ ግን ማስኬድ አለብህ። ዲሞክራሲውን መሸከም የሚችል የኢኮኖሚ ጫንቃም አብረ መገንባት አለብህ። ምክንያቱም ዲሞክራሲው እያደገ በሄደ ቁጥር ለግለሰቦችና ለቡድኖች እየሰጠ ያሉ መብቶች ይመጣሉ። እነዛ መብቶች የሚያመጧቸውን ተግዳሮቶች መሸከም የሚችል ኢኮኖሚ ቢውልድ ማድረግ ያስፈልጋል። ፓራራል አድርገህ ዋናው መሰረታዊ ነገር እንደ ሀገር ስንከራከር ስንሟገት አላማችን መሆን ያለበት ህዝባችን አሁን ካለበት ችግር ሀገራችን አሁን ካለችበት ሁኔታ በየትኛው መንገድ ልናወጣት እንችላለን፣ እሱ ነው መከራከራችን ሊሆን የሚችል። ብሔራዊ ጥቅማችን ምንድን ነው የሚለው ዲፋይን ነው። የኢትዮጵያ ብዙ ጊዜ ብዙ ሀገራት በጣም ብዙ ብሔራዊ ጥቅም አላቸው። ብሔራዊ ጥቅሜ ነው የሚሏቸው በጣም ብዙ። የኛ በጣም ጥቂት ነው። በተፈጥሮ ሀብታችንን ማልማት ያለማንም ፈቃጅና ከልካይ፣ ሌላኛው ደግሞ የሀገር ሉዓላዊነታችን ማስጠበቂያ የሆነውን የሉዓላዊነታችን መገለጫ የሆነውን በዘመናት ውስጥ በባለቤትነት ስንጠቀምበት የነበረው የባህር በር ጉዳይ ነው። ሌላው ከዛ በመለስ ነው። ስለዚህ እነዚህ ነገሮች ላይ መከራከር ብዙም የሚጠቅም ነገር አለ። ለውጥ አይቼበታለሁ ምለው ብዙ ፖለቲካ ፓርቲዎች በአደባባይ እየመጡ አሁን በብሔራዊ ጥቅም ጉዳይ ላይ ከመንግስት ጋር ተመሳሳይ የሆነ አቋም ወደ መያዝ የመጡበት ሁኔታ እያየን ነው። ይሄ አንድ ምርታዊ ለውጥ ነው። የፖሊሲ አማራጮችን ማኒፌስቶዎችን ፐብሊሽ የማድረግና ወደ ህዝብ የማሰራጨት ስራዎችን በተለይ በቅርብ አሁን ለምሳሌ ከብልጽግና ቀጥሎ የነጻነትና እኩልነት ፓርቲ እንደዚህ ማኒፌስቶን ይፋ አድርጓል። ሌሎች ፓርቲዎች ማኒፌስቶዎችና ፖሊሲዎቻቸውን ለህዝብ ይፋ ማድረግ አለባቸው። ጠረጴዛ ላይ መጥቶ መከራከር፣ በየአዳራሹ በየስቱዲዮ እየተገኙ መከራከር ብቻ ሳይሆን ለህዝብ አክሰሰብል ማድረግ፣ ህዝብ በመስመር ቢትዊን ደ ላይን እያነበበ ምክንያቱም ልንሰጣቸው ከዚህ በፊትም ከአንተ ጋር ስናወራበትም ስንከራከርበትም የነበረው ህዝብን እየጠየቁ ያሉት ሀገር ነው። ይሄ ሀገር ደግሞ በመስዋዕትነት ነው እዚህ የደረሰው። ብዙ ሰዎች ወድቀው ነው እዚህ የደረሰው ይሄ ሀገር። ስለዚህ ይሄንን ሀገር ዝም ብሎ ለማንም ደካማ አሳልፈን አንሰጥ። ምን ሰጠው አምነናቸው በማኒፌስቶአቸው ላይ ባስቀመጡት በፖሊሲ አማራጮቻቸው ላይ ችግራችንንስ እንዴት ነው የሚረዱት?
ምክንያቱም ለመፍትሄው እኮ ችግሩ እንዴት ነው የምትረዳው ማተር ያደርጋል። ችግራችን እንዴት ምክንያቱም ችግሩን በተለያየ መንገድ አርቲኩሌት አድርገው ችግሩን በተለያየ መንገድ አስውበው ስላቀረቡት ችግሬን በደንብ ነግሮልኛል ብለን መንግስት ሁን አንልም። ምክንያቱም እንደ ራፖርተር ጸሐፊው ሴትዮዋ ስሞታ ልታጽፍ ሄዳ እንዳለቀሰችው ምክንያቱም ችግሩ እንደዚህ መሆኑን እኔም አልገባኝም ነበር እንዳለችው እንደዛ መሆን አይደለም። ምክንያቱም አዎ ችግሩን በተሻለ መንገድ ማብራራት ሀገር አያስተዳድርም። የተሻለ ስድብ ይዞ መምጣት ሀገር አያስተዳድርም። የተሻለ ሽሙጥ፣ የተሻለ አሽሙር፣ የተሻለ መነታረክ ሀገር አያስተዳድርም። ሀገር የሚያስተዳድረው ችግሩን በበቂ ሁኔታ ተረድቶ መፍትሄ ይዞ ነው ወደ ጠረጴዛው መምጣት ያለው። መፍትሄው የት ውስጥ? ማኒፌስቶአቸው ውስጥ። መፍትሄው የት ውስጥ? ፖሊሲያቸው ውስጥ። ፖሊሲውን ወደ ህዝብ በአግባቡ ማቅረብ። አሁን አብዛኛው ትኩረት ብዙ ፖለቲካ ፓርቲዎች ከባለፈው የምርጫ ፕሮግራማችን ምርጫ መሰረት ያደረገው ፕሮግራማችን መሰረት አድርገው ብዙ ፓርቲዎችን አግኝቼ አውርቻቸው ነበር። ጥቂቶች ናቸው ሚስ አንደርስቱድ ያደረጉት እንጂ አብዛኞቹ የሚገባቸው ፖይንት አለ። ትክክል እኮ ነው። ሀገርን ያክል ነገር መቼም ቀላል አሳልፈን የምትሰጠው አይደለም። ኢትዮጵያን ነው ኢትዮጵያ የሚባል ሀገር ብዙ መከራና ስቃይ ያለፈችን ሀገር፣ ብዙ ወደ ላይና ወደ ታችን ያለፈች ሀገር፣ ብዙ እልፍ ምንተ ሺህ ሰዎች የወደቁባትን ሀገር ነው አሳልፈ የምትሰጣቸው። ስለዚህ ባለፈው እንዳልኩት እንደ እንቆቅልሽ ሀገር ስጠኝ አይነት ቀላል አድርገው እንዲጠይቁኝ አልፈልግም። ስለዚህ እኔ ስናገር ለየትኛውም የፖለቲካ ፓርቲ ውግና ሳይሆን ውግንና ለህዝቡ ነው። ውግንናችን ለህዝቡ ነው። ስለዚህ ውግንናችን ለህዝቡ ነው ስንል ሚዲያዎችም በራሳቸው ተነሳሽነት እያደረጉ ያሉት የተከበሩ የሰብአዊ መብቶች ድርጅቶች ቦርድ ሰብሳቢም እዚህ ያሉ እነሱም እንደዚህ አይነት ክርክሮችን ማዘጋጀት መቻል አለባቸው። ሚዲያዎች እነዛን ክርክሮችን ለህዝብ ማስተላለፍ አለባቸው። የፖለቲካ ፓርቲዎች አማራጭ ሀሳቦቻቸው ህዝብ ገብቶት ነው ሊመርጣቸው የሚገባው። ሳይገባው ችግሬን በተሻለ ሁኔታ ገልጸውልኛል በሚል አይደለም ለችግሬ በቂ መፍትሄ አቅርበውልኛል ብሎ ነው። ግሩም ነው። እንደ አንድ የሲቪል ማህበረሰብ ድርጅቶች መሪ ግን የሲቪል ማህበረሰብ ራሳቸውን የቻለ ሚና ደግሞ ሊኖራቸው ይገባል። ከፍ ያሉ ሀሳቦችን በማምጣትና በመከራከር በፖሊሲ ጉዳዮቻችን ላይ የኢትዮጵያን ብሔራዊ ጥቅም ዝንተ ዓለም ሊያስጠብቁ በሚችሉ ጉዳዮች እኔ አንዳንድ ጊዜ የቀይ ባህር ጉዳይ ሲነሳ የአባይ ፖለቲካ ሲነሳ ተቃዋሚ የሚሆን የፖለቲካ ፓርቲ ባይኖር እላለሁ። ምክንያቱም ሌሎች ሀገራት ነው የሚስቁብን እኮ። የቀይ ባህር ጉዳይ እኮ የፓርቲ ጉዳይ አይደለም። የቀይ ባህር ጉዳይ የሚስተር ኤክስ ሀሳብ ሊሆን አይገባም። ኢትዮጵያ በብዙ ሺህ ዘመኗ ታሪኳ ውስጥ ተጨልፎ የምታገኘው ታሪኳ ነው። እንደዚህ አይነት ጉዳዮችን ትክክል ነው ብሎ ደምድሞ ነው መነሳት ያለበት። ምክንያቱም ይሄ ያንተ የኔ እሱ ሳይሆን የትውልዳችን አይደል ኢትዮጵያ የምትዋጅበትም ዘመን የሚመጣበትን ኃይል የሚያጎናጽፍ ነው ብዬ ስለማምን እና እስከምን ድረስ ነው የሚለውን እንየው። ነሱድ አፈወርቅ ባነሳቸው ላይ ትንሽ ነገሮች ሊጨምር። ለምሳሌ አሁን የፓርቲዎችን ክርክር ስናይ በእውነት ለመናገር አንተም እንዳነሳው ከዚህ ቀደም በስድስተኛው ምርጫ ለምሳሌ የኔ ተቋም ለክልላዊ ፓርቲዎች ለብቻ ለሀገራዊ ፓርቲዎች ደግሞ ለብቻ ክርክር አዘጋጅተናል። ሪፈረንደም ሲደረግ ደግሞ እንደዚሁ ደቡብ ኢትዮጵያ የዛም ጊዜ ክርክር አዘጋጅተናል። በሪፈረንደም ጊዜ እንደምታውቀው ክርክር ሲደረግ ህዝብ ነው የሚመርጠው፣ ፓርቲዎች አይደሉም የሚወዳደሩት። ግን ይሄ በየጊዜው እየመጣ ያለ የክልልነት ጥያቄ 99 ክልል ሊኖረን ነው ወይስ ደግሞ ለክልልነት ጥያቄ ሩት መነሻ የሆኑትን መፍትሄ መስጠት ነው? አሁን እንዳልከው በመልካም አስተዳደር ጥያቄዎች ናቸው ወይም ደግሞ ምንድን ናቸው ድራይቨሮች ወይም ይሄንን የክልልነት ጥያቄ እንዲመጣ የሚያደርገው የሚለው ላይ ክርክር አዘጋጅተናል እና አሁንም አንተም ትንሽ እንዳሳየኸው አሁንም ራሱ ባለው ምርጫ ላይ ክርክር ለማዘጋጀት ኦልሬዲ ዝግጅታችን ጨርሰናል። በተለይ በእኛ በሰብአዊ መብቶች ላይ፣ በዲሞክራሲ ላይ፣ በሰላም ላይ እንደገና ደግሞ በጣም ሰላም ከሌለ ዲሞክራሲ በለው ሰብአዊ መብት በለው ሌላ ነገር ላይ መጣ ይችላል። ልማታችንን ሁሉ አሁን ያልከውን ከፍ ያደረግነውን ነገር ሁሉ ወደ ኋላ የሚመለስ ሊሆን ይችላልና በአንዳንድ ቁልፍ በሆኑ ሀገራዊ ጉዳዮች ላይ ሲቪል ሶሳይቲ ማለት የህዝብ ተወካይ እንደማለት ነው። በነገር ላይ ያው ለስልጣን ለክልል ወይም ለህዝብ ተወካዮች ምክር ቤት አንወዳደር እንጂ ተጋላጭ የሆኑ ማህበረሰብን ድምጽ ይዘን የምንከራከር ሰዎች ነን። መንግስት ያልደረሰባቸውን ክፍተት አለባቸውን ይሄ ትኩረት ይሰጠው የምንል ነን። ስለዚህ አሁን ትንሽ አፈወርቅ ባነሳው ላይ አሁን የፓርቲዎችን ክርክር ከዚህ ቀደምም አሁንም ስናይ እንዳነሳው ትልቁን ምስል ወይም ደግሞ የፖሊሲ ፎከስድ ወይም ይሄ በተለይ ኢሹ ቤዝድ የምንለው ማለት ጤና ፖሊሲ ከሆነ ብልጽግና እየሰራ ያለበት መንገድ አለ። ምናልባትም አንተ እንዳልከው ከብልጽግና አሁን እየሰራ ካለው የተሻለ ነገር ካልመጣ በስተቀር እኔ ለምሳሌ እንደዚህ ጋር ብጠይቀኝ እኔ የምፈልገው እንደዛ ነው። አሁን የማያቸው ጥሩ ነገሮች ካሉ እነሱ እንዲሻሻሉልኝ ነው። አሁን የማያቸው ጥሩ ያልሆኑ ነገሮች ካሉ ደግሞ
አንድ ጥሩ ያልሆነ ነገርን ስለነገረልኝ ወይም ይሄ ኮሜንት ስላደረገልኝ እሱ በሶሻል ሚዲያ አለ፣ በግለሰብ ደረጃ በቤተሰብ ደረጃ የምናወራው ነገር ነው። አሁን ጥያቄው መሆን ያለበት በሙሉነት ነው መታየት ያለበት። በቶታሊቲው ሲታይ ምን አንዱ ከሌላው የተሻለ መንግስት ለመሆን የሚያስችል እና በመርጠው አሁን ካለው የተሻለ ደረጃ ከፍ ሊያደርገኝ የሚችል ሀገሬን ከፍ ሊያደርግልኝ የሚችል ለምሳሌ እኛ በቅርቡ የሲቪል ማህበረሰብ ድርጅቶች ሳምንት አክብረናልና እዛ ላይም የተከበሩ አቶ አድንፋራ ተገኝተው ኪኖት አድሬስ ሲያደርጉ ያነሷቸው ቁልፍ ነገሮች አሉ። ከዛ ውስጥ አንዱ የሲቪል ማህበረሰብ ድርጅቶች የቀይ ባህር ጉዳይን አጀንዳችሁ አድርጋችሁ መስራት አለባችሁ ብሏል። የሲቪል ማህበረሰብ ድርጅቶች ማለት እንዳልኩ ከፖለቲካ ውጭ አለ፣ ከመንግስት ውጭ አለ፣ ነን ፓርቲዛን ነን ፖለቲካል የሆነው ማህበረሰብ ሰፊው በተለይ ደግሞ ለመብት ተጋላጭ የሆነው ማህበረሰብ ማለት ነው። በድህነት አውድ ውስጥ በቆየን ቁጥር ተጋላጩ ማህበረሰብ ነው በጣም የሚጎዳው። በድህነት ውስጥ ወይ ደግሞ በስራ አጥነት ውስጥ በመጣን ጊዜ እንደዚህ ነው። በልማት በምናየው በዲፕሎማሲ በምናየው የኮሰመንክ ወይም ደግሞ ሀሳብን ወደፊት ማታመጣ ወይም ደግሞ በአህጉር አቀፍ ደረጃ ሊሆን ይችላል፣ በዓለም አቀፍ ደረጃ ሊሆን ይችላል፣ ተጽዕኖ መፍጠር ማትችል በሆንክ ቁጥር እንዳልኩት መቆራቆሻ ሆነ ማንም ሀያል አገር እየመጣ አንተ ላይ መሳሪያ ድሮፕ የሚያደርግብህ እርስ በርስ የሚያጫርስ ነው የምትሆነው። ባርጌኒንግ ፓወር ከፍ እንዲል ሲቪል ሶሳይቲ የማይናቅ ሚና መንግስት ካስቀመጣቸው 4 ቁልፍ ጉዳዮች ውስጥ አንዱ የሴክተሩ መጠናከር ነው ብሎ ይሄን በግልጽ አስቀምጠዋል። አራቱም እግር በደንብ ካልሰራ ሙሉ አንሆንም ማለት ነው። ስለዚህ ይሄ መንግስት ራሱ ለሴክተሩ ያለውን ትልቅ እይታ ከሴክተሩ ጠንካራ ካለመሆን ከዚህ ቀደም ከነበረው ከለውጥ በፊት በነበረው ካጣናው አንጻር ያስቀመጠው ነገር አለ። ሁለተኛ እንዳልከው በሀገር ጉዳይ ላይ ኮንሰንሰስ እንግዲህ አንዱ ይሄ ነው በደንብ መፍታታት አለበት ብዬ የማስበው። አሁን ያነሳናቸው ቁልፍ 1 2 3 የተባሉ ሀገራዊ ጉዳዮች አሉ። ከዚያ በመለስ መጨቃጨቅ እንችላለን፣ በጠረጴዛ ዙሪያ ማለት ነው ማውራት እንችላለን፣ መተቻቸት እንችላለን። ግን እዚህ ላይ ራሱ ኮንሰንሰስ አለው ወይ? አሁን ይሄ በተለይ በኢሊቱ በኩል ይሄ ኮንሰንሰስ አለው ወይ? መንግስት የሚያነሳቸውን ትልልቅ ሀሳቦች ማጣጣል ራሱ እንደ ስራ አድርጎ የሚሰሩ የሉም ወይ? በአንድም በሌላም ደግሞ ብዙ ሰው የሚከተላቸው። ስለዚህ እዚህ ላይ በደንብ መሰራት አለበት ብዬ አስባለሁ። ሌላኛው ከዚህ ከክርክርም አንጻር እንዳልከው ችግሮቹን አስውቦ ማቅረብ እኔ ችግሩን አውቀዋለሁኝ፣ እኔ ችግሩን መልሶ ቢነግረኝ ለኔ ምንም አይጠቅመኝም። ጥያቄው ያንን ችግር ኮንክሪት በሆነ መልኩ ማቅረብ እና ማስረዳት ይችላሉ። የእውነት ለመናገር አሁን አንዳንድ የምናያቸውን የፓርቲ ክርክሮች ስታይ እኔ እንደው እንደ አንድ ዜጋ ብጠይቀኝ አንዳንዱ ያሳቅቀኛል። አሁን እነዚህ ይሄ ሰውዬ እዚህ ክልል ምክር ቤት ገብቶ ወይም ፓርላማ ገብቶ የመጣበትን ኮንስቲትዩንሲ እንደው ሀሳብ ማቅረብ ይችላል ወይ ብለህ ትጠራጠራለህ አንዳንድ ጊዜና አንዳንዴ ራስን መመልከት አለብህ። ኢትዮጵያን ማክበር አለብህ፣ የኢትዮጵያን ሕዝብ ማክበር አለብህ እና ክርክር ሲያነሱ ተከራካሪ ሲመድቡ ብልጽግና ያለባቸውን ክርክሮች ለምሳሌ አታይም። እኔ አሁን ተፎካካሪ ፓርቲዎችን ቢሆን ለብልጽግና ፓርቲ ጥያቄ አልጠይቅም። ለምን ሞር ጥያቄ በጠየቀው ቁጥር የበለጠ ያብራራ የበለጠ ሰው አንደርስታንድ እንዲያደርገው እድል እየሰጠ ነው እና አንዳንድ ጊዜ ማኒፌስቶ ይዞ መምጣት የራስ ጉዳይ ላይ ነው ማተኮር ያለብህ። ፎከስድ ያለ መሆን፣ ስትራቴጂስት ያለ መሆን። ይሄ እንግዲህ ከምን የመጣ ነው እንዳልኩ ከተቋም ነው። እዚህ ሀገር ፓርቲዎች ምርጫ ሲቀርብ ብዙ ይመጣሉ። ምርጫው ደግሞ ያው ምርጫው እንዳለፈ ደግሞ ይጠፋሉ ወይም ተዳክመው ይቀጥላሉ ወይም ይከፋፈላሉ። ይሄ የተቋም ግንባታ አባዚያችን ችግር አካል ነው ብዬ ነው የማስበው። ግን መስዑድ እዛ ጋር ብልጽግና መሞገት አለበት፣ በፓርቲዎቹ ለብልጽግና መጠየቅ አለበት። ምክንያቱም ብልጽግና ብልጽግና ሊጠይቁ ሳይሆን የራሳቸውን አጀንዳ ሊያስተዋውቁ ነው የቀረቡ። አጀንዳቸውን ሲያስተዋውቁ አጀንዳቸውን በማነጻጸር ነው። ምክንያቱም ብልጽግና ሁለት ነገር ሊነሳበት ይችላል። እኔ የመስዑድ ሀሳብ የሚመስለኝ ፖሊሲና ሀሳባቸውን ከማቅረብ ይልቅ ብዙ ጊዜያቸውን የሚፈጁት ፓርቲውን በመጠየቅ ነው። ይሄ ደግሞ ፓርቲው የበለጠ እንዲያብራራ የሚሰራቸውን ስራዎች እድል አይሰጠውም ወይ የሚል ነው። ሁለት አይነት እንትን ያለው ገባኝ። አንድ ፓርቲዎቹ የራሳቸውን ፖሊሲ የማስተዋወቂያ መድረክ ቢሆን ኖረው አዎ አንተ ምትለው ክርክሮቹ ግን የፓርቲ ማስተዋወቂያ ብቻ አይደለም፣ እርስ በእርስ መሞጋገት ነው። እኔ የተሻልኩ ነኝ፣ አንተ ደካማ ነህ፣ የደካማነት መገለጫ ደግሞ ይሄ ነው የሚል መሞጋገት እሱ ነው። መከራከር ማለት እኮ ይሄን እያየን ነው ወይ እኮ ነው አሁን። አዎ አይ ወደዛ ልመጣ። እሺ አንደኛው መሰረታዊ ነገር ፓርቲዎቹ ጥያቄ ሲያነሱ ብልጽግና ፓርቲ ሀገር እየመራ ያለ ፓርቲ ስለሆነ በአንድ በኩል ለሱ አድቫንቴጅም አለው ዲስአድቫንቴጅም አለው። አድቫንቴጁ ምንድነው? ይሄን ሰርቻለሁ ተሞክሬ አልፌያለሁ ሚል ሪፖርት ይዞ ይመጣል። ስለሚመራም ሀገር ማሳየትም ይችላል። አዎ ዲስአድቫንቴጁ ደግሞ
መንግስት በነበርክበት ጊዜ ይሄን አድርገሃል ይሄው ማስረጃው የሚል ፓርቲ ከመጣ ደግሞ ይሄ ዲስአድቫንቴጅም ይሆናል። ገዢ ፓርቲ መሆን እሱ አለ ወይ ነው ጥያቄ። ዋናው ይቀርባል ወይ? ዋናው መሰረት ወደዛ ልመጣው ነው ያለው። ትኩረት ማድረግ ካለብን ጉዳዮች እየራቅን ግን አልመጣንም ወይ የሚያስብል አንዳንድ ተፎካካሪ ፖለቲካ ፓርቲዎች የሚያነሷቸው ሀሳቦች የሉም ወይ? ለምሳሌ ስሜት ተኮር የሆነ ከፖሊሲ ተኮር ይልቅ ስሜት ተኮርነት የሚያጠቃቸው ይሄ ማህበረሰብን በጅምላ የመዝለፍ አይነት ነገር ወይ ደግሞ መንግስት የሚሰራቸውን አንዳንድ ነገር እኔ ለምሳሌ ይሄ ሀገር እንዲበለጽግ እንዲያድግ ከሚፈልጉ ሰዎች አንዱ ነኝ። ያንን ሊያንኳስስ የሚችል ንግግር ማድረግን እንደ ፖለቲካ ሊቅነት እንደ ፖለቲካ አዋቂነት የሚወስዱት ሰዎች የሉም ወይ? ይሄስ ራሱ በማህበራዊ ሚዲያ ሲመላለስ ስታየው አንዳንድ ጊዜ አንዳንዱን ፕሮጀክት የማጣጣል የማናናቅ ነገር ፖሊሲን ከማውራት በላይ እንዴት ሊሆንብን ቻለ? ይሄ ጥያቄ ስለሆነ ነው። እዚህ ሀገር ላይ ቅድም መስዑድም ሲለው የነበረው ችግሩን ማስረዳት ለኔ ዕውቀት አይጠይቅም። ሀላል ነው፣ ሜዳ ላይ ያለ ችግር ነው። ብዙ ችግሮቻችን ፊት ለፊት ነው ያሉት፣ የሚታዩ ናቸው። ብዙ ሰዎች ሲራቀቁ ማየው ችግሩን በማስረዳት ላይ ነው ሲራቀቁ ማየው። መራቀቅ የሚገባን መፍትሄውን በመጠቆም ላይ ነው። ይሄ ነው መፍትሄው። ምክንያቱም ብልጽግና እጅ ላይ ማጂክ ዋን ሶሉሽን የለም ማለት በቃ ችግሩ ሺህ ምን ተሺህ መፍትሄ አለው። ፓርቲዎች ያንን የመፍትሄ ሀሳብ ዳይቨርሲፊኬሽን ማየት ሲገባል ፓርቲዎች ራሳቸውን ቢዚ እያደረጉ ያሉት የህዝብን ችግር በተሻለ መንገድ ማን ገለጸው? የተሻለ መንገድ የህዝብን ችግር መግለጽ ዛሬ በህዝብ ፊት የተወሰነ እንትን ሊያመጣ ይችላል፣ ግን በዛ መንገድ ሀገር ይመራል ወይ ነው ዋናው መሰረታዊ ነገር። ስለዚህ ዛሬ ላይ ተነስተ እዚህ ሀገር ላይ የደሞዝ ጭማሪ እየተጠየቀ ነው። ስለዚህ እኔ መንግስት ሲሆን በእያንዳንዳችሁ ደሞዝ ላይ ይሄን ያህል እጨምራለሁ ማለት ሊቻል ይችላል፣ ግን ኢኮኖሚካሊ ፊዚብል ነው ወይ? ያስኬዳል ወይ? የጤና ወጪን የሕክምና ወጪን ነፃ አደርጋለሁ፣ የትምህርት ወጪን ነፃ አደርጋለሁ፣ መንገድ እንደዚህ ገነባለሁ፣ ይሄን አደርጋለሁ። ኢኮኖሚው ያንን ይችላል ወይ? ምክንያቱም ህዝብ አያቅም ብሎ የህዝብን ብሶት በነፃ አስቤዛ አደርግልሃለሁ ልትለው ትችላለህ። ዛሬ መንግስት ስትሆንስ ትችላለህ ወይ ነው። ምክንያቱም መንግስት ሆነ አሁን ለምሳሌ ለኢትዮጵያ መንግስት ገንዘብ አትሞ ለዜጎቹ 1 ሚሊዮን ብር ዛሬ ያድላል ቢባል የአንድ ሌሊት ደስታ ሊፈጥር ይችላል። ነገ ግን ያ 1 ሚሊዮን ብር አንድ ፌስታል ሽንኩርት የማይገዛ ይሆናል ማለት ነው። ስለዚህ የኢኮኖሚ አማራጭ ሀሳባቸውን ይዘው ሲመጡ ችግሩን በተገቢው መንገድ ተረድተው፣ ምክንያቱም መረዳቱ የሚያስፈልገው ምንድነው ችግሩን በተገቢው መንገድ ለመግለጽ አይደለም፣ የተሻለ መፍትሄ ለማምጣት እሱን እያየን አይደለም ነው። በበቂ ሁኔታ መሻሻሎች አሉ። አዎ ያው አንዳንዴ መጀመሪያ ሲጀመርና እየተጋጋለ እየተሟሟቀ ሲሄድ እየተሻሻሉ ይመጣሉ። ምክንያቱም የኛ ሀገር ፖለቲካ 5 ዓመት ይተኛና ምርጫ ሲቃረብ ነው እንቅስቃሴ የሚጀምረው። አመቱን ሙሉ እየሰሩት እየተከራከሩበት በውስጥ እየተፋጩበት እየተሞረጋገቱበት እየተሞራረዱበት ቢመጡ ኖሮ ዳይሬክትሊ ወደ ቴምፖ ይመጣል። አሁን ወደዛ እየመጡ ገና አሁን ነው። ምክንያቱም አሁን ነው እየጀመሩ ያሉት። ስለዚህ በቤት ውስጥ ምክንያቱም ዲሞክራሲ ሲባል ከምርጫ ቦርድ ጋር ሄደ ከመነታረክ በፊት ዲሞክራሲን በተቋማዊ ውስጥ በድርጅት ውስጥ በፓርቲ ውስጥ ኤክሰርሳይዝ እያደረግኩ ብትመጣ የፖሊሲ አማራጮችን በፓርቲ ውስጥ እየተከራከርክባቸው ብትመጣ እሱን ጨርሰ ብትመጣ ምክንያቱም አንዳንዴ 2 ተከራካሪዎች ያቀረበ ፓርቲ 2ቱ ተከራካሪዎች እርስ በርስ እንኳን መግባባት ሳይችሉ ሲቀሩ እናያለን። 2ቱ ፓርቲዎች ራሱ ምክንያቱም የፓርቲ ተወካዮቹ አንድ ፓርቲን ወክለህ ያንኑ ፓርቲ የፖሊሲ አስተዋውቃለሁ ብለህ መጥተህ በሐሳብ ግን ሳትግባባ ስትቀር ይሄ ምክንያቱ ምንድነው ከተባለ ፓርቲዎቹ በውስጥ የቤት ስራቸውን ሰርተው አይመጡ። አንዳንዴ የምርጫ ክርክሮችን እንደቀላል ማየት ይሄ ከምን ይመነጫል ከተባለ በአንድ በኩል ከህዝብን ከመናቅ። ምክንያቱም ዛሬ ላይ አድቫንቴጁ ለፖለቲካ ፓርቲዎች መንግስት በዚህ ዲጂታል ኢራ ማፈን አይችልም። ፖለቲካ ፓርቲዎችን ማፈን አይችልም። በሺዎች የሚቆጠሩ ሶሻል ሚዲያዎች አሉ፣ ህዝብን አክሰስ ማድረግ የሚችሉበት፣ ህዝብን አድሬስ ማድረግ የሚችሉበት። ስለዚህ ማፈን አይቻልም። የዛሬ 10 ዓመት የዛሬ 15 ዓመት ማፈን ይቻል ነበር፣ አሁን አይቻልም። የሚዲያ አክሰስ በማጣት ሐሳቤን በበቂ ሁኔታ ወደ ህዝብ እንዳላሰራጭ ሆኛለሁ ማለት አይቻልም።
ጠንካራ ሀሳብ ይዞ መምጣት ነው ያዋጣው። አሁን የሚቻል ከተሸነፍክ የምትሸነፈው የህዝብን ቀልብ መግዛት የሚችል የመፍትሄ ሀሳብ አማራጭ ይዘህ አልመጣህም ማለት ነው። የመጨረሻ መውጫ ጥያቄ ላድርገው እንግዲህ ከምሁራን ከፖለቲካ ፓርቲዎች ምን ይጠበቃል? መስዑድ አጠራል። እሺ አመሰግናለሁ። እንግዲህ ይሄ ምርጫ እንዳልነው ህዝብ ነው የሚመርጠው። ለህዝብ ደግሞ አማራጮች ይቀርባሉ። እነዚህን አማራጮች ደግሞ ሲቀርቡ አማራጮቹ በደንብ ኢንተርቴን እንዲደረጉ ጥበቃ ያስፈልጋቸዋል። ስለዚህ ከተለያዩ ባለድርሻ አካላት ብዙ ነገሮች ይጠበቃሉ። የመጀመሪያው ቅድም እንዳነሳሁት በምርጫ ብቻ ያልነውን ነገር ሁሉም ሰው መቀበል አለበት። ፓርቲዎችን ይመለከታል፣ አባሎቻቸውን ይመለከታል፣ ደጋፊዎቻቸውን ይመለከታል፣ ኤንድ ሁሉንም ኢትዮጵያዊ ደግሞ ይመለከታል። አንዱ ይሄ ነው። ሁለተኛ ባለድርሻ አካላት ያው ስቴክ ሆልደርስ ነው የምንላቸውና ድርሻ አላቸው አይደለ? በተወሰነ ደረጃ ያን ድርሻቸውን በአግባቡ እንዲወጡ አንደኛ ሚና ምንድን ነው የሚለውን በአግባቡ መረዳት ያስፈልጋል። ለምሳሌ ሚዲያው ዲሞክራሲንም ለማስፋት ዲሞክራሲንም ችግር ውስጥ ለማስገባት ሊውል ይችላል። ሚዲያ ተቋማቶቻችን ቅድም እንዳልነው በሀገር ጉዳይ ማንደራደርባቸው በሆኑት በመለስ ባሉት ጉዳዮች ላይ ፓርቲዎቹ ሀሳባቸውን ሲያቀርቡ ለምሳሌ አንዱ በምርጫ አውድ ውስጥ አንዱ ትልቁ ችግር ለምሳሌ የጥላቻ ንግግሮች ናቸው። አሁንም አልፎ አልፎ የምናያቸው ችግሮችን በጣም እንደ አቆለጳጵሶ በጣም ከማግዘፍ ኢንሲደንቶችን ወይም አልፎ አልፎ የሚከሰቱ እንትኖችንም እንደ መርህ እንደ ሀገራዊ እንትን አድርጎ የማየት ነገሮች የሚመጡት ሚዲያው ዲሲፕሊን ከመሆን አንጻር ነው። ክርክሮችንም ሲያዘጋጁ አልፎ አልፎ አንዳንዴ አከራካሪዎች ራሱ ልብ ማለት ያለባቸውና በጣም ወሳኝ የሆኑ ግን አምልጠው የሚያልፉ ህዝብ ጋር የሚደርሱ ህዝቡን ደግሞ ሴንሴሽናል የሚያደርጉ ነገሮች አሉ። በዲሲፕሊን መመራት አለበት ለማለት ነው። ሲቪል ማህበራት ትልቁ ከሲቪል ማህበራት የሚጠበቀው የመራጮች ትምህርት እናስተምራለን፣ እንታዘባለን። ከዚህ ቀደም ለምሳሌ 97 እንዳነሳው ፓርትሊ ሲቪል ሶሳይቲዎቹ በመወገን በኩል ኢምፕሊኬትድ ነበሩ። ይሄ ብዙ ሪፖርቶች ወጥተዋል። ስለዚህ ያንን ተጠንቅቀው ከማንኛውም ፓርቲ ወይም ከማንኛውም አስተሳሰብ ራሳቸውን ነጻ አድርገው ማስተማሩ ላይ መታዘቡ ላይ የተገኙትን ደግሞ የሞኒተሪንግ የሚዲያ ሞኒተሪንግ ሊሆን ይችላል፣ ኦፍላይን ሞኒተሪንግ የሚሰሩትን ስራ ደግሞ ይዘው ዝም ብሎ ዶኩሜንት ለማድረግ ሳይሆን ከስር ከሚመለከተው ጋር ኢንተርፌሶችን መፍጠርና ቶሎ መረጃው እየተሰጠ እንዲስተካከል ማድረግ። ምሁራን በሁለቱም መልኩ ሚና ይጫወታሉ። ግን ትልቁ ከምሁራን የሚጠበቀው ዲሞክራሲ የሚመጣው በምርጫ ነው፣ የምርጫ ባህል እየዳበረ ሲሄድ ነው የሚለውን መስራት አለባቸው። ሀሳባቸውን መግለጽ ይችላሉ፣ ግን የተሳሳተ መረጃን ደግሞ ባለመስጠትና ማኒፑሌት ባለማድረግ ብዙ ግንዛቤ የሌለውን ማህበረሰብ እሱ ወሳኝ ነገር ነው። ሶስተኛ በተለይ በሚዲያ በፖለቲካ ፓርቲዎች ምክር ቤት እና በምርጫ ቦርድ በኩል ቢሰራ ብዬ የማስበው ሬጉላር የሆኑ ፋክት ቼኪንግ መሰራት አለበት ብዬ አስባለሁ። አሁን እንዳልከው ብመረጥ ደሞዝ በዚህ ጨምራለሁ ወይ ደግሞ ትምህርትን በነጻ አረጋለሁ ሊል ይችላል። ግን ይሄ ፋክት በባለሙያዎች ሪያሊስቲክ ነው ወይ? ለምሳሌ ይሄን አረጋለሁ ሲል ለምሳሌ አንዳንድ ሚዲያው ላይ ካያችሁ ክርክር ይሄን አረጋለሁ ብላችኋል፣ ይሄን ለማድረግ ግን ይሄን ያክል ገንዘብ ያስፈልጋችኋል፣ ይሄ ገንዘብ ማለት ደግሞ የሀገሪቱ ይሄን ያክል በጀት ማለት ነው እና ማንን ነው የምታታልሉት ብሎ ይጠይቃል ጋዜጠኛው ጠያቂ። እንዲህ አይነቶች ከኤክስፐርቶች የሚመጡ ናቸው። ለምሳሌ ኢኮኖሚስቶች ሊሆኑ ይችላሉ። በየጉዳዩ የውጭ ጉዳይ ፖሊሲ ከሆነ በውጭ ጉዳይ ፖሊሲ ኤክስፐርቲዝ ያላቸው ሊሆኑ ይችላሉና የምሁራን ዝም ማለት አሁን እንደምናየው እዛም እዚህም ምንም መሰረተ ቢስ የሆኑ መረጃዎች እንደ ልብ እንዲሰራጩ ስለሚያደርግ አይ እውነቱ ይሄ ነው ፕራክቲካል አይደለም ማለት መቻል ያስፈልጋል። በመጨረሻ ያው ምርጫ ቦርድ ሚናውን ይጫወታል፣ ምንም ችግር የለም። ከመንግስት በኩል ግን ሁለት ነገር ያስፈልጋል። አንደኛ መንግስት ያው ገዢው ፓርቲ ስለሆነ መንግስት የሆነው ፋሲሊቴተር ነው፣ ሰፖርተር ነው፣ ራሱም ደግሞ ኢንተረስት አለው። ስለዚህ በገዢው ፓርቲ ያሉ ፍላጎቶችን ከመንግስት ፍላጎትና እንደ አንድ ባለ እንደሚወዳደር አካል ደግሞ ይሄንን ባላንስ በማድረግ በኩል ፐርሴፕሽኖችን ማስወገድ ሰው እንደዛ እንዳይረዳቸው በማድረግ በኩል ሁለተኛ ደረጃ ደግሞ ኢኔብለር የሆኑ ለምሳሌ ከጸጥታ ተቋማት ትብብር ሊሆን ይችላል፣ ከፖለቲካ ፓርቲዎች ምክር ቤት ትብብር ሊሆን ይችላል፣ ከምርጫ ቦርድ ሊሆን ይችላል፣ ከሲቪል ሶሳይቲ። ይሄ ጊዜ እንግዲህ ትንሽ መተላለፍ ይጠበቃል። ያው የምርጫ እየተሟሟቀ ሲሄድ መተላለፍ ይኖራልና ይሄ ደግሞ ወደ ሰፊነትን ግን ደግሞ መርህን የተከተለ ህጋዊነትን የተከተለ ከምንም በላይ ህገ መንግስቱንና ሀገራዊ ስርዓቱን በማያናጋ መልኩ ግን ትንሽ
ሆደ ሰፊ ሆኖ በተለይ ተፎካካሪ ፓርቲዎች እንዳይዋከቡ ፕሬዠር ድነን ብለው እንዳይሰሙ በማድረግ በኩል ይሄ ቢደረግ ውጤታማ ምርጫ ይመጣል ብዬ አስባለሁ። ግሩም ነው። ሰፊ ቆይታዎችን ያደረግነው ምርጫ 2018 ሂደቱ አንድምታዎችና ኢትዮጵያ ያለችበት ነባራዊ ሁናቴን የዳሰስንበት የዛሬው የሀገር ጉዳይ ፕሮግራማችን ይህንን ይመስል ነበር። ለዚህ ርዕሰ ጉዳይ ውይይት ያደረጉልን መስዑድ ገበየው የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዳይሬክተር፣ እንደዚሁም ደግሞ አፈወርቅ በደዊ ባልደረባ የሀገር ጉዳይ ፖለቲካ ተንታኝ አብረውን ነበሩ። የተወደዳችሁ ሳምንት በሌላ ፕሮግራም ወይ ደግሞ የምንገናኝ ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሆንላችሁ።